ሰላም ጤና ይስጥልን ክቡራንና ክቡራት። ሰሞኑን እጅግ በጣም ትላልቅ ዲቨሎፕመንቶች አሉ። ከነዛም ዲቨሎፕመንቶች አንዱ የአቶ ጌታቸው ረዳ ስልጣን መልቀቅና የወዲ ወረደ ወደ ስልጣን መምጣት ናቸው። ይሄ ምን አይነት እንድምታ አለው? ምንስ አቺቭ ተደረገ በትግራይ ሳይድ? አሁን የተሰራችው የስልጣን ርክክብ የቃል ኪዳን ሰነድ ድራማ ምንን ኢምፕላይ ታደርጋለች? እንዲሁም የኮሎኔሉ አገዛዝ ያለበትን አቋም ምን ይመስላል የሚለውን ነገር በደንብ አድርጎ ኢንዲኬት የሚያደርግ ነው። እንዲሁም ደግሞ የኢንተርናሽናል ኮሚኒቲው የተሸረበውን ሴራ በምን አይነት መልኩ አይቶታል የሚሉትን ለመዳሰስ እንሞክራለን። የነበረው እቅድ የታሰበችው ሴራ በጣም አደገኛ ነበረች። መሬት ብትረግጥ ኖሮ የእናቶ ጌታቸው ረዳ ስራ የነበረው ወይም አቶ ጌታቸው ረዳ የሽግግር ኃይል ውስጥ የነበሩ ኃይሎች ምኞት የነበረው መፈንቅለ መንግስት ተደረገብን ሲባል ያው ትግራይ ውስጥ ብጥብጥ ይፈጠራል፣ ኢንተርናሽናል ኮሚኒቲውም ግሪን ላይት ይሰጣል፣ ፌደራል መንግስቱም ኢንተርቪን ያደርጋል እና እኛ በተቋራጭ ስልጣን እንይዛለን የምትል አቴምት ነበረች። ይሄንን በደንብ አድርጎ ጀግናው የትግራይ መንግስት ቲፒኤልኤፍ እና መከላከያ ሰራዊቱ ህዝብን ኢንዴንጀር ባላደረገ መልኩ እነሱን ብቻ በስነ ስርዓት ነጥሎ በማውጣት ትግራይን ታድገዋታል ማለት ነው። መፈንቅለ መንግስት ተደረገብኝ የምትለው ካምፓይን የተደረገች የነበረችው ሆፓ ያች ነበረች። ለኢንተርናሽናል ኮሚኒቲውም አቶ ጻድቃን የጻፉትንና እንዲሁም አቶ ጌታቸው ረዳ የጻፉትን ነገሮች ወይም የሰጧቸውን ስቴትመንቶች ስናይ ጠቅላላ በቃ መፈንቅለ መንግስት ተደርጎብናል፣ መስራት አልቻልንም፣ ጭራሽ ብለው ከሻቢያ ጋራ ግንኙነት ሲያደርጉ የነበሩ ኃይሎች ቲፒኤልኤፍ ግንኙነት አላቸው ብሎ የኢንተርናሽናል ኮሚኒቲው ለራሱ ኢንተረስት ሲል የትግራይ ህዝብን ኮምፕሮማይዝ እንዲያደርግ ነበረ ፕሮፖዝ የተደረገው። ያንን ዳይቨርት ያደረገ ትልቅዬ እንቅስቃሴ ወይም ፖለቲካል ዊን ነው እቺ የሽግግር መንግስት የተባለችው ማለት ነው። የትግራይ ውስጥ ብጥብጡ እንደማይነሳ ሲረጋገጥ ወደ ምን ተሸጋገረ? ከተርሞ ምንድነው ከመፈንቅለ መንግስት ጊዜው አልቋል የሽግግር መንግስት ወደምትል ተሸጋገረ ማለት ነው። እና የነበራቸው ሆፕና ድሪም ኢንተርናሽናል ኮሚኒቲው ሰፖርት አድርጎ ትግራይ ውስጥ ኦፕሬሽን ለማድረግ ነበር። ካለ ኢንተርናሽናል ኮሚኒቲው ደግሞ የኮሎኔሉ አገዛዝ ትግራይ ውስጥ ደፍሮ መግባት አልፈለገም። ስለዚህ የክቡር አቶ ጌታቸው ረዳ ይመግለጫ እሳቸውን ከሚወዳቸው ህዝባቸውና ከጀግና ድርጅታቸው በደንብ አድርጎ አይስሌት እንዲያደርጋቸው አደረገ እንጂ የታሰበለትን ግብ አልመታም። የታሰበለት የነበረው ግብ ኢንተርናሽናል ኮሚኒቲውም ፕሬሸር እንዳያደርግና የፕሪቶሪያ አግሪመንት እንዲዘነጋ እንደዚህ በእቃቃ ጨዋታ በኢሜል ቮት አደረግን እከሌን ሾንኩኝ ምናምን የምትል ተረት ተደርጎ እኛ እርስ በርስ ተስማምተናልና ይሄንን ነገር ኢንተርናሽናል ኮሚኒቲው ይቀበልልን የምትል አሰምሽን ነበረች። ይሄንን ደግሞ ኢንተርናሽናል ኮሚኒቲው ሪጀክት አድርጎታል።
ኮንትሮል ማድረግ የማንችለው ቀጠናውን ላናጋ የሚችል ግጭት ውስጥ ሊያስገባ የሚችል እርምጃ ስለሚሆን ይህንን አንቀበልም፣ ስለዚህ በስነ ስርዓት መፈታት አለበት የሚል ፕሬሸር እንዳደረጉ ራሳቸው ኮረኔሩ ይሄ የቃል ኪዳን ሰነድ ርክክቡ ላይ የሚሉት ነገር ላይ ሲናገሩ ነበር። ኢንተርናሽናል ኮሚኒቲውንም በማማከርና የነሱን ኢንፑት ኢንቱ ኮንሲደሬሽን በመውሰድ የወሰድነው እርምጃ ነው የሚለው። ሶ ይሄ ምን አደረገ? ለጀግናው የትግራይ መንግስት እንዲሁም ለመከላከያ ኃይሉ ትግራይ ውስጥ መፈንቅለ መንግስት እንዳልተደረገና የነበሩት ኃይሎች አንድ ከትግራይ በራሳቸው ፍቃድ ሸሽተው እንደወጡ እንዲሁም ለአገልግሎታቸው ለትግራይ ህዝብ ለወከላቸው ለትግራይ ህዝብ ሳይሆን ስልጣን ያስገኝልናል ብለው ላሰቡት ለአብይ አህመድ እንደነበረ በደንብ ማሳያ ሆኗል። ለኢንተርናሽናል ኮሚኒቲው ማለት ነው። የመፈንቅለ መንግስት የሚለው አዋዜ ትግራይ ውስጥ ኬያስ ለመፍጠርና ፕሪቶሪያ አግሪመንትን ኢምፕሊመንት እንዳይደረግ ዲስካርድ እንዲደረግ ወደ ዳግም ጦርነት ተመልሰን እንድንገባና እዛ እርስ በእርስ የነበረ ግጭት ኢንተርናል ኮንፍሊክት ተፈጥሮ ጥያቄያችን ሳይመለስ ተጠያቂነት ሳይኖር ለመቀጠል የተደረገች አቴምፕት ነበረች እና ይሄንን ኢንተርናሽናል ኮሚኒቲው ሪጀክት አድርጎታል ኮምፕሊትሊ ማለት ነው። ሶ አሁን የደጋፊዎቻቸውን ኢጎ መሳጅ ለማድረግ የግድ ነገሮች ክሪኤት ማድረግ አለባቸው። ሾርት ሜሞሪ ስላልሆነን እኛ ፕሪቪየስሊ ምን ተብሎ ነበረ? በኢሜል የሚወክላቸውን ሰዎች ምረጡ ተብሎ ነበር። ስለዚህ በኢሜል ምረጡ የተባለው ነገር ኢንተርናሽናል ኮሚኒቲው አክሰፕት ሊያደርገውም አይችልም። because ቲፒኤልኤፍ ሪጀክት አድርጎታል። የፕሪቶሪያ አግሪመንት ላይ በሁለቱ ኃይሎች ስምምነት የሚቋቋም ነው የሚለው እንጂ በአብይ ዘፍቃድ የሚቋቋም ነገር ወይም ኤክስቴንድ የሚያደርግ ነገር የለም። ስለዚህ በኢሜል አደረግን የተባለውን ምርጫ ቲፒኤልኤፍ አውቶማቲክሊ ሪጀክት ሲያደርገው ተቀባይነቱን አጣ ማለት ነው። ዓለምም መሳቂያ ነው ያደረገው። እንደዚህ አይነት ፖለቲካ አለ ወይ? ህፃን ልጅ ኢሜል በያዘበት ሰዓት በኢሜል ቮት ይደረጋል ወይ? እና ፖለቲካሊም ራሱ ዳሜጂንግ የሆነ ካልኩሌሽን ነውና ይሄን ነገር ቲፒኤልኤፍ ሪጀክት ስላደረገው ኢንተርናሽናል ኮሚኒቲውም ወይም አደራዳሪ ኃይሎቹም ይሄ ተቀባይነት የለውም ያሉት። ስለዚህ አሁንም ይቺ ለፌስ ቫልዩ የተደረገችው ድራማ የቃል ኪዳን ሰነድ በአብይና በወደ ወረደ መሃል ነው የሚለው። ይሄ ነገር አንደኛ የሽግግር መንግስቱ ጊዜው አልቋል ከተባለ ኤክስፓየርድ አድርጓል ከተባለ ይሄ ውዝነይር ነበረ ኤክስፓየርድ የሚያደርገው ከነጌታቸው ጋራ ተነጋግረው ነው ኤክስቴንድ ያደረጉት ማለት ነው። ስለዚህ አሁን ደግሞ ኤክስቴንድ እያደረጉት ያሉት ከቲፒኤልኤፍ ፍቃድ ውጭ ነው። በሽግግር መንግስቱ ውስጥ ያሉ ኃይሎች ማለት ነው። ይሄ ለፖለቲካው አውድ በኢንተርናሽናል ኮሚኒቲ ለምንጫወተው አውድ እጅግ በጣም ጥሩ ነው። የትግራይ ፕሬዝዳንት የነበሩት አቶ ጌታቸው ረዳ ወደ ላካቸው ኃይል ወይም ወደ ፒፒ ሲሄዱ እንግዲህ ወደ ወከለና ወዳሉት ኃይል ሲሄዱ አቶ አሁን የሽግግር መንግስቱ ፕሬዝዳንት የተባሉት አቶ ታደሰ ወረደ
የመፈንቅለ መንግስት እንዳልተደረገ በሰጡት መግለጫ ላይ ማለት ነው። አቶ ጌታቸው ረዳ ከፒፒ ሄድኳርተርስ መፈንቅለ መንግስት ተደረጉብኝ ብለው በሰጡት መግለጫ ላይ አቶ ወረደ ጥያቄ ቀርቦላቸው ብሪፊንግ ሲሰጡ እኛ የምናውቀው እስካሁን ድረስ የሽግግር መንግስቱ ፕሬዚደንት አቶ ጌታቸው ረዳ እንደሆኑ ነው። ይመለሳሉ ብለን ተስፋ እናደርጋለን። በዚህ ሰዓት እኔ ምክትላቸው ነኝ፣ ስራንም የምንቀበለው ከሳቸው ነው ብለው ነው የተናገሩት። እና ይሄ መፈንቅለ መንግስት እንዳልተደረገ ትግራይ ውስጥ ለኢንተርናሽናል ኮሚኒቲው የሚያረጋግጥ ነበር። አይ እሱ ከርቶ ይሄን ሁላ ያለ ብዙ ተጋሮች እንደውም ጥያቄያቸው የነበረው እሱ ከርቶ ይሄ ሁላ ተደረገብኝ መፈንቅለ መንግስት ተደርጓል ብሎ የተናገረ እንዴት ነው አቶ ታደሰ ወረደ ወጥተው ስቲል እሱ ነው ፕሬዚደንት የሚል ጥያቄ ተነስቶባቸው ነበረ። በስሜታዊ የሚያደርግ እንትን ነበረ፣ ግን ፖለቲካሊ ኮሬክት ነበረ። የኢንተርናሽናል ኮሚኒቲው ፕሪቶሪያ አግሪመንት ኢምፕሊመንት እንዲደረግ እንደምንፈልግና ህግ እንዳልጣስን የምናረጋግጥበት ወይ ነበር። ከዚህ ሰውዬ የመከላከያው ኃላፊ ናቸው። ስለዚህ መከላከያው ምንም አይነት መፈንቅለ መንግስትም እንዳልተደረገ ህግ ማስከበር እንደ ፕሪቶሪያ አግሪመንት መሰረት እየተደረገ እንደሆነና ስቲል የሽግግር መንግስቱ ፕሬዝዳንት አቶ ጌታቸው ረዳ እንደሆኑ ነው የተናገረ ነበር። እና ይሄ ምንን እንትን አደረገ ፕሬዘንት አደረገ መፈንቅለ መንግስት የለም ነው። እና ኢንተርናሽናል ኮሚኒቲው ኤክስኪዩዝ የለውም ምንም አይነት ኮንፍሊክት ውስጥ እንዲገባ አለው ለማድረግ። አሁን የተጫወተው ጨዋታ ኤክስፓየርድ አደረገ ምናምን የሚለው ደግሞ ፕላስ የሆነ ጨዋታ ነው። ከዚህ በኋላም ራሱ በሁለታችን ስምምነት ወይም በቲፒኤልኤፍ እና በሁለት ኃይሎች ስምምነት ስለሚል በቲፒኤልኤፍ እና በፌደራል መንግስት ስምምነት ነው። ይሄ ከሁለት ዓመት በኋላም ዓመት ይቀጥል ወረደ ይምጣ ምናምን የሚለው ነገር እንዲሁም ደግሞ የተጻፉት 8 አንቀጾች የሚታከል ነገር ይኖራቸው የሚወጣ ነገር ይኖራቸው እንቀበላለን አንቀበልም የሚለው ነገር የሚመጣው ከስብሰባው ከቲፒኤልኤፍ ከትግራይ መንግስት ስብሰባ በኋላ የሚወጣ ዲሲዥን ይሆናል ማለት ነው። ይሄንን እንቀበላለን ወይም ደግሞ ያው በፕሪቶሪያ ስምምነት መሰረት ቃና ገደቡ ስላለፈ አደራዳሪ ኃይሎች ዳይሬክትሊ ኢንተርቪን አድርገው ያሸማግሉን፣ ቃና ገደቡ አስቀምጠው ነገሮች እንዲሳለጡ ያድርጉ። ሶአኔን ሶፎርዝ የሚሉ ነገሮች ተጠያቂነት ይምጣ የሚሉ ነገሮች ይካተቱም ወይም ደግሞ ሌላ አይነት ነገሮችን የሚያፋጥን ነገር ይፈጠር የሚልም ሐሳብ ይዞ ቲፒኤልኤፍ ሊቀርብ ይችላል። ወይም ደግሞ ለአመት እንዲ ኤክስቴንድ እንዳያደርግ ተስማምተናል። because ከዚህ በፊት ፕሮፖዛል ነበር። አሁን ይሄ ወረደ ወደ ፖዚሽን የመጣው በኮነሬሉ ፍቃድ አይደለም። ከዚህ በፊት ጉባኤ ከተካሄደ በኋላ የሽግግር መንግስቱ ውስጥ ያሉ የቲፒኤልኤፍ ተወካዮች አይወክሉንም፣ የሚወክሉን ኃይሎች እስክንመርጥ ድረስ ግን ወረደን ወክለናል ተብሎ ፕሮፖዛል ቀርቧል። በሪትን ሌተርም ሄደን ያኔ ወካዮቻችንን እንቀይራለን ብለን ስናሳውቅ ማለት ነው። ይሄንንም ያደረግነው በፕሪቶሪያ ስምምነት መሰረት በሁለታችን ስምምነት ነው የሽግግር መንግስቱ መቋቋም ያለበት ስለሚል ነው። እና ያው ፕሮፖዝ ያደረግነውን ኃይል ማን ቴክ ኦቨር እንዳደረግ እንደምንፈልግ ተናግረን ነበር። ይሄ የሆነው ጉባኤ ሲደረግ ነው። ኦልሞስት ክሎስ ቱ አይረጎ ማለት ነው። ስለዚህ አሁን ሽግግር መንግስቱ ቀነገደቡ ስላለቀ ይሄን ነገር አንቀበልም ወይም ደግሞ ይሄን ነገር እንድንቀበለው እነዚህ አንቀጾች ይግቡ ብሎ
ቲፒኤልኤፍ ለኢንተርናሽናል ኮሚኒቲው ሪኳስት ማድረግ ይችላል ማለት ነው። ድናይ ማድረግም አክሰፕት ማድረግም መብት አለው። ቢካዝ በሁለታችን ስምምነት ነው ነገሮች መፈጸም የሚችሉት ስለሚል የፕሪቶሪያ ስምምነት። ለዚህ ደግሞ ትልቅ ኤግዛምፕል የሚሆነው ትልቅ ቴስትመንት በኢሜል ምረጡ ተብሎ በዓለም ታሪክ ውስጥ እንደ ህፃን ልጅ ሁሉ ኢሜል ባለበት ዓለም ውስጥ የዓለም ህብረተሰብ ሁሉ መምረጥ በሚችልበት አውድ ውስጥ ምርጫ አካሂዳለሁ ተብሎ የተደረገች ምርጫ ያው አሸናፊውም ጌታቸው ስለሆነ አብዛኛው የፒፒ ደጋፊዎች የመረጡት ጌታቸውን ስለሆነ ትግራዋይም አይደሉም እና የፒፒ ደጋፊዎች የመረጡት ጌታቸውን ስለነበረ ያው ፎርማሊ ማለት ነው በፒፒ ድሪም መምጣት የነበረበት ጌታቸው ነበረ በምርጫዋ መሰረት ማለት ነው። ግን ያው ይሄ የህፃን ልጅ ጨዋታ እኛ የምንቀበለው አይደለም ብሎ የትግራይ መንግስት ሪጀክት ስላደረገው ኢምፕሊመንት ሊደረግ አልቻለም ማለት ነው። ስለዚህ አሁንም ይሄንን የቲፒኤልኤፍ እጅ የለበትም። የቃል ኪዳን ሰነድ ምን እንደሆነም አይታወቅም። አብዛኛው ወረቀቱ ላይ የተጻፈው ነገር የፕሪቶሪያ አግሪመንት ላይ ያሉት ናቸው። ሴሌክቲቭ እኛም በነፍት ያደርጉናል የሚሉትን ፖይንት አውት አድርገው አውጥተዋል። ስለዚህ ይሄ ይታከልበት። ኦብዘርቭ የሚያደርጉት ኢንተርናሽናል ኮሚኒቲዎቹ ሁኑ ምናምን የሚለው ነገር የቲፒኤልኤፍ ዲሲዥን ይሆናል ማለት ነው። ያው ሁለቱ ከተስማሙበት ወደፊት ይሄዳል። ካልሆነ ደግሞ ማለት ነው ሲምፕሊ ይሄንን ሪጀክት ማድረግ የፕሪቶሪያ አግሪመንትን ያልጣሰ ዲሞክራቲክ አካሄድ ነው የሚሆነው ማለት ነው። ከኢንተርናሽናል ኮሚኒቲው ጋራ ያለንን ዲፕሎማሲ ኮምፕሮማይዝድ ያላደረገ አካሄድ ነው። ኤክስፓየርድ ስላደረገ አካሄድ መቀየር አለበት ማለት ዲሞክራቲክ መብታችን ነው። መፈንቅለ መንግስት አልተደረገም፣ በሰላም ነው ሁሉ ነገር ያለቀው ብሎ ፒፒ ራሱ መስክሮልናል። እዛ ወረቀት አቀባብሎ ይኸው ጌታቸውም መፈንቅለ መንግስት ተደርጎበት ሳይሆን ይኸው ስልጣን አስረክቦ ነው ብለው እነሱ አላሰቡት ፖለቲካል ጌም ለመጠቀም አሳይተዋል። ለፌስ ቫሊው ማለት ነው። ለኛ ግን ይሄ ትልቅ ኦፖርቹኒቲ ስለሆነ ኦፖርቹኒቲውን ሲዝ ማድረግ አለብን። በውጭ ያለው ዲያስፖራ ተጋሩ ፕሪቶሪያ አግሪመንት ኢምፕሊመንት እንዲደረግ ፑሽ ማድረግ አለበት። ሆፍሊ አሁን የትግራይ መንግስትም መግለጫ ያወጣል። በዛ መግለጫ ላይ በትዊትም በምንም ሼር እያደረገን ኢንተርናሽናል ኮሚኒቲው ፕሪቶሪያ አግሪመንት እንዲፈጸም አደራዳሪ ኃይሎችም ስራቸውን እንዲሰሩና የተፈናቀሉ ወገኖቻችን ወደ ቦታቸው እንዲመለሱ መድኃኒት እህል እንዲገባ ነገሮች እንዲሳለጡ የድርሻችንን ማድረግ አለብን ማለት ነውና አሁን የተካሄደው ነገር እጅግ በጣም ጥሩ ነው። ለኢንተርናሽናል ኮሚኒቲው ፖለቲካል አካሄድ ማለት ነው እና ከዚህ ላይ የሚቀበለውን የማይቀበለውን የሚያወጣው የትግራይ መንግስት መሆን አለበት ማለት ነውና ከፕሪቶሪያ አግሪመንት ያልፈነገጠ ነገር እስካሁን ድረስ የተፈጸመ የለም ማለት ነው። ወደ ወረደም በጀግንነት የትግራይን ህዝብ ኮምፕሮማይዝድ ሳያደርጉ በዚህኛውም ወገን እንዴት ዝም ይላሉ እየተባሉ ትግራይንም ለመከፋፈል ሲጥሩ በነበሩ ኃይሎችም እንዴት ዝም ይላሉ እየተባሉ የትግራይን ህዝብ ሳይከፋፍሉ ጀግናው ሚሊተሪናችንም ሳይከፋፈል የተለየ አጀንዳ የነበራቸው ሰዎች ራሳቸው ከጨዋታው መድረክ ገለል እንዲሉ የግላቸውን አስተዋጽኦ አድርገዋል ማለት ነውና አንዳንድ የተናገሯቸው ነገሮች ከሽግግር መንግስቱ ጋር ሆነው አንዳንድ ሰዎች ላይ ትናንሽ ቅሬታዎችንም ቢፈጥሩ ነገር ግን ደግሞ አሁን የተጫወቱትን ትልቅዬ የትግራይን ዩኒቲ ጠብቆ በማቆየት የተወጡትን ጀግንነት
ሪኮግናይዝ ማድረግም አለብን ማለት ነው። እና ያንን ንግግርም የተናገሩት ነገሮች ከቁጥጥር ውጭ እንዳወጡና ሚኒማይዝ አድርገው ኮንትሮል ለማድረግም ሊሆን ሊችል ይችላልና ይሄንን ደግሞ መከላከያ ኃይሉም ሳያምንበት እንዲሁም ደግሞ የትግራይ መንግስት ቲፒኤልኤፍም ሳያምንበት በግል ፈቃዳቸው የሚያደርጉት ነገር ስለማይሆን ያው የትግራይን ኢንተረስት ኮምፕሮማይዝ እንዳይደረግ ፕሮቴክት አድርገው ነገሮች ኤክስፖዝ እንዲሆኑ ኢንስትሩሜንታል የሆነ ጨዋታ ስለተጫወቱ የእሳቸውንም መግለጫ የትግራይ መንግስትንም መግለጫ መጠበቁ እጅግ በጣም አስፈላጊ ይሆናል ማለት ነው። ከዚህ በዘለለ እንደተጋሩ ትልቅ ልናየውና ልንረዳ የሚገባን ነገር አመራሮቻችን ምን ያህል ግዙፍ እንደሆኑ ነው። የግዙፍነታቸው ማሳያ ህዝባቸውን ሲክዱ፣ ድርጅታቸውን ሲክዱ፣ ዓላማቸውን ከሳቱ ጠላቶቻችን ጀግንነታቸውን ያገዝፉታል። እንደነሱ ምጡቅ የለም ይሏቸዋል። እንደነሱ ምሁር የለም ይሏቸዋል። ለህዝብ ከቆምክ ግን አውቶማቲክሊ በቃ አንተ እውቀት የለህም፣ አንተ ባህላዊ ጀነራል ነህ፣ አንተ ምንድነህና አንዳንድ የሚሰሩ አሻጥሮችን አንደርስታንድ እያደረግን መንቀሳቀስ መቻል አለብን። አንዳንድ ጨዋታዎች ሳይኮሎጂካል ዌርፌር ናቸው። አሁን እነሱ የክቡር ታደሰ ወረደን ጀግንነት ብሮድካስት ማድረግ ስለጀመሩ እኒህን ጀግና የትግራይ መሪ ጥርጣሬ ውስጥ በህዝባቸው ዘንድ እንከታቸዋለን የሚል እንቅስቃሴ እየተሰራ ነው። በዩኤን ውስጥ የነበራቸውን ጀብድ ሱዳን ውስጥም ይሁን ሶማሊያ ውስጥ ሩዋንዳ ውስጥ ያደረጉትን ኮንትሪቢዩሽኖች ጠቅላላ እስከ ዛሬ ድረስ ምንም ጀግንነት የሌላቸው ባህላዊ ጀነራሎች ናቸው ሲሉ ቆይተው ዛሬ ደግሞ ከህዝባቸው ለመነጠል ጀግንነታቸውን እየመሰከሩላቸው ነው። ስለዚህ ይሄንን ሳይኮሎጂካል ወርፌር አንደርስታንድ አድርገን አዎ የትግራይ አመራሮች እጅግ በጣም ጀግኖች ናቸው፣ ዓለምም መስክሮላቸዋል፣ ልክ ናቸው ነው ማለት ያለብን እና ጀግኖቻችንን እነሱ ሲያወድሱ ማወደስ፣ ሲያንኳስሱ ማንኳሰስ ይሄ የትግራይ ባህልም አጸባይም አይደለም እና የክቡር ወዲ ወረደ ፐርፎርማንስ እና ከድርጅታቸው ከቲፒኤልኤፍ ጋራ ተናበው የሚሄዱበትን አካሄድ አብረን የምናየው ይሆናል። ትላልቅ መግለጫዎች የሚጠበቁ ናቸው። ስለዚህ አሁን እየተካሄደ ያለው ደግሞ ትልቅ ለኢንተርናሽናል ኮሚኒቲውም የሚሆን ፖለቲካል ስራ ስለሆነ ትዕግስት የሚጠይቅ ምንን ጌን እናደርጋለን ምንን ሉዝ እናደርጋለን የሚለው ነገር ተጠንቶበት የሚካሄድበት ሰዓት ነው። ስለዚህ ዝም ብሎ አንድ ሰው እንደዚህ ስለተባለ ወይ ይሄ መግለጫ ስለወጣ ወይ ፒፒ እንደዚህ አለ ተብሎ እንትን የሚባል አይደለም። ካውንተር መልስ የሚሰጠው ነገር አይደለም እና ትዕግስት የሚጠይቅ ስለሆነ በትዕግስት ከትግራይ ህዝብና ከትግራይ መንግስት ጋር ቆሞ የፕሪቶሪያ አግሪመንት ኢምፕሊመንት እንዲደረግ መስራት የግድ ይላል ለማለት ነው እና ትልቅዬ ፖለቲካል አቺቭመንት የተገኘበት ቃል ኪዳን ሰነድ ምናምን ምን እንደሆነ ቃል ኪዳን ሰነድ የሚታወቅ ነገር የለም። አንድ ፈራሚ ብቻ ያለበት እንትን
በቃ ታደሰ ወረደ በስነ ስርዓት ፖለቲካውን በደንብ አድርገው ተጫውተው በትግራይ የበላይነት ትግራይ መንግስት የበላይነት የተወጡበት ሁኔታ ነው ያለው እና የሚወጣውን መግለጫ ጠብቀን በጋራ ለህዝባችን ብርሃንና ይሄ የሚደረገው የምልጫ ማሳለጥ ኢንተርናሽናል ኮሚኒቲው እንዲያፋጥ ነው እና ዲስፕሌስድ ሆኑ ወገኖቻችን ወደ ቦታቸው ተመልሰው በመረጡት ኃይል እንዲተዳደሩ መስዋዕትነት ልጆቻቸው የከፈሉበትን መብታቸውን እንዲረጋገጥ ዳያስፖራው በኢንተርናሽናል ኮሚኒቲው የትግራይ ህዝብ ኢንተረስት ኮምፕሮማይዝ እንዳይደረግ የድርሻውን መወጣት ያለበት ሰዓት ነውና አብረን በጋራ ቆመን ለትግራይ ኢንተረስትና ለትግራይ ህዝብ ኢንተረስት አብረን የምንሰራበት ነው። እነ ክቡር አቶ ጻድቃን ጀነራል ጻድቃን እና እነ አቶ ጌታቸው ረዳም ያላቸውን ከድርጅት ጋር ያላቸውን ዲፈረንስ አሳይድ አድርገው ትግራይን እና የትግራይን ህዝብ በማስቀደም ሆፍሊ ለህዝባቸው በበጎ መልኩ አስተዋጽኦ በማድረግ ይተባበራሉ የሚል ተስፋ አለን እና ይሄንን ህዝብ የመካስም ስራ መሰራት ይችላል። ከድርጅት ጋር ቅሬታ ሁሌም የሚፈጠር ነው። ግን ህዝብ ኢንተረስት ሲነካ ከህዝብ ጋር መቆም ደግሞ ያው የትግራይ ጸባይ ስለሆነ ይቅርታ መጠየቅ ካለበት ይቅርታ ወይም ደግሞ ሚስአንደርስታንዲንግ ካለ ሚስአንደርስታንዲንጉን በስነ ስርዓት ተወያይቶ ድሪም የምታደርጉት ለውጥም እንዲመጣ የራሳችሁን ድርጅት ማቋቋም ከፈለጋችሁ የራሳችሁን ድርጅትን ማቋቋማችሁ የትግራይ ህዝብ ይገባዋል እኛ እናመጣለታለን የምትሉትን ዲሞክራሲ የምታሳዩበት አውድ መፈጠር አለበት እንጂ በእልህና ማናለብኝነት የህዝብን ኢንተረስት ኮምፕሮማይዝ ማድረግ ተገቢ አይደለም ለማለት ነው እና በጋራ አንድ ላይ ቆመን የህዝባችንን ግሪቨንስ የምናሰማበት ሰዓት ስለሆነ አንድ ላይ መቆም ይገባናል ለማለት ነው። የተለያዩ የተባሉ ነገሮች ላይም ትንሽ አስተያየት ለመስጠት ከቻልኩኝ ምክንያቱም አስተያየት ለመስጠት እችላለሁኝ። እንዴት እዚህ ጋር ደረስን ለምን የሚለውም ራሱ አንዳንድ ነገሮች ማንሳት ስላለብን በዛ ላይ እንወያይበታለን ማለት ነው። አመሰግናለሁ።